ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ውድ ቤተሰቦቻችን ለዚህም ሰዓት በርከት ያሉ አጫጭር ስፖርታዊ መረጃዎችን በታላላቆቹ የአውሮፓ ክለቦችና በዓለም የከዋክብት ተጫዋቾች ዘንድ ይዘንላችሁ መጥተናል። በርካታ መረጃዎችን እናነሳለን። የአፍሪካ ዋንጫ እየተካሄደ ይገኛል። ዛሬ ደግሞ የአፍሪካ ዋንጫ ላይ የተሰጡ ሀሳቦች ትንሽ ለየት ያሉ ናቸው። ከሰሞኑ እናነሳችኋለን እነኚህን ጉዳዮች። ከዛ በአውሮፓ የመረጃ ሰዓታችንም ለየት ያሉ ጥንቅሮችን ይዘናል። ታላላቆቹን የአውሮፓ ክለቦች፣ ትልቆቹን ተጫዋቾች እናነሳለን። በሳምንቱ አጋማሽ እንደዚሁ በየሊጎቹ ቀጥለው የሚካሄዱ መርሃ ግብሮችን እናነሳለን። ከከዋክብት ዘ ስፔሻል ዋን ጆዜ ሞሪኒዮንና ሌላኛውን ክርስቲያኖ ሮናልዶን የተመለከተም እንደዚሁ ወቅታዊና ለየት ያለ መጠንቅር ይዘናል። እስከ ፕሮግራማችን ፍጻሜ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ቆዩን። በፕሪሚየር ሊግ የመረጃ ሰዓታችን የሳምንቱን ጨዋታዎች በጥቂቱ እናነሳችኋለን። የ18ኛ ሳምንት ምርጥን ቢቢሲ ስፖርት ይፋ ሲያደርግ ከሶስት ክለቦች ሁለት ተጫዋቾችን መርጧል። እናነሳዋለን ጉዳዩን። በዝውውር መስኮቱ እየተደረጉ ያሉ እንቅስቃሴዎች ወቅታዊ መረጃዎችን ይዘናል። በስፋት የፕሪሚየር ሊግ ክለቦች እንቅስቃሴ እንደሚያደርጉ መረጃዎችን እያገኘን እንገኛለን። ስለዚህ ከቶትናም ጀምሮ በዝውውር መስኮትና የቡድን ዜና መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። በሲቲ የመረጃ ሰዓታችን አጥቂው ኤርሊንግ ብሮት ሃላንድ ዛሬ በማንቸስተር ሲቲ የተገኘውን የአንድ ተጫዋች ወኪል ጨምሮ ሲቲ ቤት ወቅታዊ መረጃዎችን ይዘናል። በቅደም ተከተል እናንተ ውድ አድማጮቻችን እናጋራችኋለን። በቼልሲ መረጃ ሰዓታችን በሳምንቱ መጨረሻ በነበረ ጨዋታ ላይ ጉዳት ስላስተናገደው ተጫዋች ተጨማሪ ጥንቅር ይዘናል። የካይሴዶ ጉዳይ አሁን በተወሰነ መንገድ ቢሆን ለቼልሲዎች አሳሳቢ ነው። የቡድን ዜና ይዘናል። ከተጫዋቹም ያገኘነው መረጃ አለ። ስለ ቀጣዩ ጨዋታም ተጨማሪ መረጃ በቼልሲ በኩል ይዘናል። ሊቨርፑልን በዝውውር መስኮቱ እናነሳለን። ሊቨርፑል ወቅት የዝውውር መረጃዎችን በተለይም በመከላከል ስፍራ ላይ በትልቁ እንጠብቃለን። ከዛ በዘለለ የቀድሞ የኤቨርተን ስራ አስፈጻሚ ያለው ነገር መነጋገሪያ ሆኗል። ሊቨርፑል በሳምንቱ አጋማሽ በጣም ወሳኝ የፕሪሚየር ሊግ ጨዋታም ስላለበት አያይዘን እናነሳዋለን። አርሰናል ቤት ስንሄድ የጥር የዝውውር መስኮትን ወቅታዊ እንቅስቃሴ እናነሳለን። ተከላካይ፣ የግራ ክንፍ አጥቂ፣ የፊት መስመርን ጉዳይ በተመለከተ ተጨማሪ ጥንቅር ይዘናል። የቡድን ዜና፣ ዝውውርን በርካታ መረጆች ነው በአርሰናል በኩል የያዝ ነው። ከዛ በኋላ የነገውን ጨዋታ ግን በስፋት ማንሳት ግድ ይለናል። በርካታ አነጋጋሪ ቁጥሮችን ይዘናል። 11 ቁጥርን በሁለቱም ክለቦች እናነሳታለን። ኡናይ ኤምሬ የቀድሞ ክለባቸውን መግጠም ቀለል ያላቸው አጋጣሚ መስሏል። ባለፉት ጥቂት ጨዋታዎች ላይ ከቡድን ዜና ጋር አያይዘን አርሰናል ቤት ጉዳቶችን ጨምሮ የቀድሞ ሌጀንዶች ስለ አርሰናል ወቅታዊ ሁኔታ የሚያነሱት ነገር አለ። በአርሰናል በኩል ሰፊ መረጃ ይዘናል። አርሰናላውያን ቆዩን። የማንቸስተር ዩናይትድ የመረጃ ሰዓታችንን ከብሩኖ ሚጌል ፈርናንዴዝ መረጃ እንጀምራለን። ዩናይትድ ሁለተኛው ክለብ ሆኗል በእግር ኳስ ደረጃ። በክለብ ደረጃ ግን ካየነው 19ኛ ነው። በጣም አስገራሚ ቁጥር ነው። ግን ለየት ያለ መረጃ ይዘናል። ከፎርብስን ያገኘ ነው። የሆይሉንድ ጉዳይ ብዙ አከራካሪ ነበረ። በሀሳብ መስጫ ሳጥናችን ላይም ጉዳዩን በሁለት መንገድ አይተነዋል፣ እናነሰዋለን። የራሽፈርድ የ30 ሚሊየን ዩሮ የዝውውር ሂሳብን እናነሳለን። ከዛ ውጭ የማንቸስተር ዩናይትድ እና አፍሪካውያን ተጫዋቾች ጉዳይንና በማንቸስተር ዩናይትድ በኩል የአማካኝ ስፍራ አማራጮችን በተመለከተ ተጨማሪ ጥንቅር ይዘናል። ለየት ያለ መረጃም በፕሮግራማችን ለእናንተ ውድ አድማጮቻችን እናካፍላችኋለን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ልታጋሩን ትችላላችሁ። የስፖርት የመረጃ ሰዓታችን ከአፍሪካ ጉዳይ የምንጀምር ይሆናል። መልካም ቆይታ ተመኘን። ሞሮኮ አንድ የአፍሪካ ዋንጫ አላት፣ ዛምቢያም አንድ አላት ብሏል። ከውድድሩ አዘጋጅ ሀገር ከሞሮኮ ጋር ጨዋታ ስለነበራቸው ነው የዛምቢያው ተጫዋች ይህን ያለው። የዛምቢያው መሃል ሜዳ ተሰላፊ ፋሽን ሳካላ የጨዋታው አሸናፊነት ቅድመ ግምት ለማንም እንዲሰጥ አልፈልግም ብሏል። ምክንያቱን ይናገራል እሱ። ሞሮኮም አንድ የአፍሪካ ዋንጫ፣ እኛም አንድ አፍሪካ ዋንጫ ያለን፣ ምን የለየው ነገር አለ? ሁለቱም ሀገራት አይበላለጡም ብሏል። አያይዞም 50-50 ነን ሁለታችንም ብሏል። ከዚህ በፊት ትልልቅ የተባሉ ቡድኖችን አሸንፈን አሳይተናል። ለምሳሌ በድሮግባና ያያ ቱሬ ጊዜ ኮት ዲቫርን ያንበረከከ ብሔራዊ ቡድን አለን፣ ዛምቢያውያን ነን እያለ ነውና የዋንጫን ቁጥር ለክቶ በእኛና በተጋጣሚዎቻችን በእኛና ባዘጋጇ ሀገር መካከል ምንም አይነት ልዩነት የለም ሲል ተደምጧል። ይህ የዛምቢያው ተጫዋች ሐሳብ ነው። ፋሽን ካሳላ
የቡርኪና ፋሶ አምበል በርትራንድ ትራኦሬ ደግሞ ለየት ያለ ነገር ነው የተናገረው። በአልጄሪያ 1-0 እንደተሸነፉ ይታወቃል። የነበረውን ዳኝነት ተችቷል። ዳኞች ጨዋታ እያበላሹ ነው በአፍሪካ ዋንጫ ይላል ትራኦሬ። ጥሩ ስቴዲየም፣ ደጋፊዎች ቢኖሩ ይህ ለአፍሪካ እግር ኳስ በጣም የሚያሳዝን ነገር ነው ብሏል። ዳኞች የሚወስኑት ውሳኔ የተሸነፍነው በፍጹም ቅጣት ምት ነው። እኔ ጨዋታው መጀመሪያ ላይ ይሰጠኛል ብዬ ስጠብቅ ነበር፣ ነገር ግን ዳኛው ለማየት እንኳን እኔ ላይ የተሰራን ጥፋት ያልፈቀደ በተቃራኒው ፍጹም ቅጣት የምትሰጥቶብን እንድንሸነፍ አድርጓል ብለዋል። በደንብ ለማስረዳት ሞክረን፣ ነገር ግን በመጨረሻም ገፍትሮኝ ሄዷል። በጣም ያበሳጫል። እኛ ሜዳ ላይ እንሸነፍ፣ ነገር ግን ውድድሩን ማበላሸት በፍጹም የለባቸውም። ዳኞች ውድድሩን እያበላሹብን ይገኛሉ ብሏል። ይህ የበርትራንድ ትራኦሬ የቡርኪና ፋሶ አምበል ሀሳብ ነው። ምናልባት የአልጄሪያና የቡርኪና ፋሶን ጨዋታ ያያችሁ በዚህ አይነት ደረጃ የሚገለጽ የዳኝነት ስህተትን እናንተ አስተውላችኋል ወይ? የበርትራንድ ትራኦሬን እኛ ያደረስናችሁ። ሁጎ ብሩስ ደግሞ የአፍሪካ ዋንጫን በብዙ መንገድ በጥሩ ሁኔታ አሰናድታለች፣ በጥሩ ሁኔታ እያስተናገደች ነው የተባለችውን ሞሮኮን ወርፈዋል። የደቡብ አፍሪካ ዋና አሰልጣኝ ሁጎ ብሩስ የሞሮኮ የአፍሪካ ዋንጫ ውድድር ቀዝቃዛ ብለውታል። እሳቸው በኮት ዲቫር እና ጋቦን የውድድሩ ድባብ ይሰማ ነበረ፣ እዛ ያለው ስሜት ፍጹም የተለየ ነበር ብለዋል። ከዚህ በፊት የነበረውን የአፍሪካ ዋንጫ ማለታቸው ነው። በኮት ዲቫር ወደ ልምምድ ስንሄድ ሰዎች ባንዲራ ይዘው እየጨፈሩ ሰላምታ ይሰጡን ነበረ። የሞሮኮ አደባባይና ጎዳና ግን እንደዚህ አይነት ነገር የለውም ብለዋል። አክለውም እዚህ ምንም የውድድር ድባብ የለም፣ የተለመደው የአፍሪካ ዋንጫ ስሜት እዚህ እያየ ነው አይደለም ሞሮኮ ውስጥ ብለዋል። እዚህ ስቴዲየሙ በነፃ ክፍት ባይደረግ ማንም አይመጣም ነበረ። ኮት ዲቫር ግን የእኛ ሶስቱም ጨዋታዎች ሙሉ ነበሩ ስቴዲየም፣ ያውም ትኬት ሸጠን ጨርሰን ብለዋል። ከግብፅ በነበረው መርሃ ግብር በርካታ ሰዎች በነፃ ወደ ስቴዲየም ሲገቡ ባለቤቴ ለደህንነቷ ሰግታ ነበር ሲሉም ጨምረው ተናግሯል። እንደሚታወቀውም በግብፅና ደቡብ አፍሪካ ጨዋታ ላይ ስቴዲየሙ ክፍት እንዲደረግ ተደርጎ ነበረ። ጢም ያለውም ለዛ ነበረ። ያው የሞሮኮ ዜጎች ድጋፋቸውን ለግብፅ ብሔራዊ ቡድን በወቅቱ ሰጥተው እንደነበረ ይታወቃል። ከአፍሪካ አልወጣንም። ቪክተር ኦሲሜንን እናንሳ። በናይጄሪያ ብሔራዊ ቡድን ውስጥ በጣም ደማቅ ጊዜን እያሳለፈ ነው። በነገራችን ላይ ዛሬ 27ኛ ዓመቱን እዛው ሞሮኮ ከሀገሩ ጋር እያከበረ ይገኛል። በአስደናቂ ሁኔታም በዚህ ሲዝን ብቻ ማለት ነው በጋላታ ሰራይና በናይጄሪያ ብሔራዊ ቡድን 18 ጎሎችን አስቆጥሯል። አሁን ከፊቱ የሚጠበቀው ግዙፍ መድረክ፣ ግዙፍ ዋንጫ፣ የአፍሪካ ዋንጫ ያለ ድንቅ ጊዜን እያሳለፈ ነው። በነገራችን ላይ የናይጄሪያ ብሔራዊ ቡድንም በዚህ አፍሪካ ዋንጫ በትልቁ ከሚጠበቁ ብሔራዊ ቡድኖች እሱም በትልቁ የሚጠበቅ ነው። ከቡድን አጋሮቹ ጋር በተለይም ከኤድሞላ ሉክማን ጋር ያላቸው ጥምረት በጣም አስደናቂ መሆኑንም በዚህ ሳምንት አስመልክተውን ነበረ። ጆዜ ሞሪኖ ጋር ደረስን። አፍሪካ ጋር አያይዘን እናንሳሳቸው። አፍሪካውያን ያላቸው ፍቅር በጣም የተለየ ነው። በነገራችን ላይ ጆዜ ሞሪኖ ምናልባት አንድ ሀሳባቸውን ብቻ ላስታውሳችሁ፣ በርካቶች ታውቁታላችሁ ብዬ አስባለሁ። አውሮፓ ውስጥ ያሉ ለብሔራዊ ቡድን የሚጮቱ ለሌሎች ብሔራዊ ቡድን ለአውሮፓ ውስጥ የሚጮቱ እስቲ አፍሪካውያን ተጫዋቾቹ ወደ ሀገራቸው ይመለሱ፣ ወደ ዘራረጋቸው ቢመለሱ የዓለም ዋንጫን ደጋግሞ የሚነሱት አፍሪካውያን ነበሩ ይላሉ። ያው የፈረንሳይ ብሔራዊ ቡድንን ብቻ እንደ ምሳሌ ብንወስደው በርካታ አፍሪካውያን አሉት። እነኛ አፍሪካውያን ተጫዋቾች ከዛ ቢቀነሱ የዓለም ዋንጫን አትበላም፣ ለፍጻሜ ማደርስም እንደማለት ነው የጆዜ ሞሪኖ ሀሳብ። እሳቸው ለአፍሪካ ጥልቅ ፍቅር ካላቸው ውስጥ ይጠቀሳሉ። ዲዲየር ድሮግባ፣ ሳሙኤል ኤቶ፣ ኢሲን፣ ጆን ኦቢ ሚኬልን የመሳሰሉ አፍሪካውያንን አሰልጥነዋል። ለዛም ወደ አፍሪካ መሄድ እንኳን አልችልም፣ አፍሪካውያን በጣም ነው የሚወዱኝ ሲሉ ተደምጧል። ብዙዎችም ፓፓ እያሉ ነው የሚጠሩኝ ብለዋል አፍሪካውያን። አሁን በቤኔፊካ ይገኛሉ። በጣም ስኬታማ ጊዜን እያሳለፉ ነው። በነገራችን ላይ በቤኔፊካ ቤት ያለፉትን 10 ጨዋታ በሙሉ አልተሸነፉም። 7ቱን አሸንፈውም 3 ጨዋታቸው ወጥቷል። 3 ጨዋታ በተከታታይ እና 4 ጨዋታ ደግሞ በተከታታይ ድል ያደረጉበት ጨዋታ ይጠቀሳል። በቤኔፊካ ቤት በጣም ጥሩ የሚባል ጊዜን እያሳለፉ ይገኛሉ። የኦስማን ዴምቤሌ ዓመት ፍጹም የተለየ ነው፣ በግልም እንደ ቡድንም። 2025 ለኦስማን ዴምቤሌ ተጠናቋል። ፍራንስ ሊጋ፣ ኮፕ ደ ፍራንስ፣ የአውሮፓ ሻምፒዮንስ ሊግ፣ የፊፋ ሱፐር ካፕ፣ የፊፋ ኢንተርኮንቲኔንታል ካፕ፣ የፍሬንች ሱፐር ካፕ አንስቷል። በግል ሽልማት ደረጃ ባሎንዶር፣ የፊፋ የዓመቱ ምርጥ ተጫዋች፣ የግሎብ ሶከር አዋርድ፣ የወንዶች የዓመቱ ምርጥ ተጫዋች፣ የአይደብልኤፍኤችኤስ የዓመቱ ምርጥ ተጫዋች፣ የፍራንስ ሊጋ የዓመቱ ምርጥ ተጫዋች፣ ፍራንስ ሊጋ የወሩ ምርጥ ተጫዋችን በርካታ ጊዜ ያሸነፈ፣ የፍራንስ ሊጋ ከፍተኛ ግብ አስቆጣሪ በእርግጥ በጣምራነት ነው። የአውሮፓ ሻምፒዮንስ ሊግ ምርጥ 11 ውስጥ የተካተተ፣ የዘ አትሌቲክ የአውሮፓ ወንዶች ምርጥ ተጫዋች
እነኚህን ሁሉ ክብሮች ኦስማን ዴምቤሌ በ2025 በግልና በክለብ ደረጃ ከፓሪስ ሰን ዠርሜን ጋር አሳክቶታል። ላሚን ያማልም ወጣቱ ተጫዋች ገና 18 ዓመቱ ነው። ወደፊት በባሊዮን ዶር ደረጃ የሚጠበቀው ተጫዋች ነው። ገና በ18 ዓመቱ 2025ም ለሱም ተጠናቋል። የስፔን ላሊጋ፣ ኮፕ ደለሬ፣ የሱፐር ካፕን አንስቷል በስፔን። ከዛ በግል እንደ ኮፓ ትሮፊ፣ ግሎብ ሶከር አዋርድን አሸንፏል። ግሎብ ሶከር አዋርድ በላሊጋ ከ23 ዓመት በታችን አሸንፏል። በባሎንዶር ሁለተኛ፣ በፊፋ የዓመቱ ምርጥ ተጫዋችም ሁለተኛ ነው የወጣው። በትልቁ እንግዲህ ተጫዋች የምንጠብቀው ወደፊት ነው። ገና 18 ዓመቱ እንደመሆኑ ያው የራሴን አብዮት ገነባለሁ ብሏል። ላሚን ያማል የሚባል ራሱን የቻለ ልክ ሜሲ ሮናልዶ እንደሚባለው ገነባለሁ ወደፊት ብሏል። የማራዶናም ሽልማት እንዳሸነፈ ይታወቃል። ትላንት ምሽት ብቻ 3 ሽልማቶችን በአንድ መድረክ ላይም እንዳሸነፈ እናስታውሳለን። የክርስቲያኖ ሮናልዶ ምናልባት የእግር ኳስ ሕይወቱ በሁለት መንገድ ሊከፈል ይችላል። ክርስቲያኖ ሮናልዶ ሜዳ ላይ፣ ክርስቲያኖ ሮናልዶ ከሜዳ ውጭ። በርካቶች በነገራችን ላይ ለእግር ኳስ እንኳን ፍቅር የሌላቸው ሰዎች በሮናልዶ ከእግር ኳስ ሜዳ ውጭ ባለው ሕይወቱ በጣም እንደ አርአያ መጠቀም የሚፈልጉ እንደውም በርካቶች ልጆቻችን ሮናልዶ እንዲያዩልን እንፈልጋለን ይላሉ። ከእግር ኳስ ሕይወቱ ውጭ ያለው ሕይወቱ ፍጹም ጥንቅቅ ያለና ራሱን የሚጠብቅበት አሁንም በ41ኛ ልደት ማግስቱ ላይ በጥራት እየተጫወተ ያለ አክሮባት ግቦችን የሚያስቆጥር ለ1000 ግቦች የሚጫወት ተጫዋች መሆኑን እንደ ምሳሌ ጠቅሳሉ። በማህበራዊ ትስስር ገጽ ላይ እሱን ያክል ተከታይ ያለው ሰው የለም። እግር ኳስ ተጫዋች ሳይሆን ሰውም የለም። ወደ 670 ሚሊየን ተከታይ በኢንስታግራም ብቻ ያለው ሰው ነው እሱ ብቻ። ይሄ በእርግጥ በእግር ኳስ ህይወት ላይ ፋይዳ ላይሆን ይችላል፣ ግን ምን ያህል ተቀባይነት እንዳለው ማሳያ ነው። ለ1000 ግቦች ወደ 44 አካባቢ ግቦች ይቀሩታል። በቅርቡ ይሳካል ብሏል። በዚህም ሳምንት በመካከለኛው ምስራቅ ላይ ምርጥ ተጫዋች ተብሎ የተመረጠው እሱ እንደነበረ እናስታውሳለን። የፕሪሚየር ሊግ መረጃችን ይቀጥል። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ በሳምንቷም አጋማሽ እንመለከታለን። በነገራችን ላይ በፈረንጆች የ2025 የመጨረሻ ጨዋታውን ማክሰኞ እናያለን በፕሪሚየር ሊግ። ከዛ ሐሙስም ይቀጥላል። በእርግጥ ፕሪሚየር ሊጉ በዚህ ሳምንት የሚደረጉ መርሃ ግብሮችን የሚመሩትም አልቢትሮች ይፋ ተደርጓል። ስለዚህ እናንተን ክለብ በ19ኛ ሳምንት የሚመራውን አልቢትር እወቁትና ጨዋታውን ጠብቁት። በርንሌ ከኒካስል፣ ሮበርት ጆንስ ቼልሲ ከበርንማውዝ፣ ሳሙኤል ባሮት መሃል ሜዳ ዳኛ፣ ክሬግ ፓውሰን ቫር ላይ ያሉ፣ ኖቲንግሃም ፎረስት ከኤቨርተን፣ ማይክል ኦሊቨር፣ ዌስትሃም ከብራይተን፣ ማይክል ሳሊስበሪ፣ አርሰናል ከአስቶን ቪላ፣ ዳረን ኢንግላንድ ቫር ላይ ጄሬድ ጊውሌት አሉ፣ ማንቸስተር ዩናይትድ ከወልቭስ ቶማስ ብራማሌ በመሃል ሜዳ ዳኛ፣ ጆን ብሩክስ ቫር ላይ ያሉ፣ ክሪስታል ፓላስ ከፉልሃም ቶኒ ሃሪንግተን፣ ሊቨርፑል ከሊድስ ዩናይትድ ክሪስ ካቫና በመሃል ሜዳ ዳኝነት፣ ዳረን ኢንግላንድ ቫር ላይ ያሉ፣ ብሬንትፎርድ ከቶትናም የሚያደርጉት ጨዋታን አንዴ ማድ ላይ ይመሩታል። ሌላ የሳምንቱ ተጠባቂ ጨዋታ ሰንደርላንድ ከማንቸስተር ሲቲ የሚያደርጉትን ጨዋታ ጄሬድ ጉሌት በመሃል ሜዳ ዳኝነት፣ ፒተር ባንክስ በቫር ዳኝነት እንደዚሁም የሚመሩት ይሆናል ማለት ነው። ጄሬድ ጉሌት የአርሰናልና የቪላን ጨዋታ በቫር ከመሩ በኋላ የሰንደርላንድ እና የሲቲን ጨዋታ በመሃል ሜዳ ዳኝነት የሚመሩት ተጠባቂ ጨዋታዎች እንደሆኑ ይታወቃል። ቢቢሲ ስፖርት በሳምንቱ የ18ኛ ሳምንት መርሃ ግብሮች በፌስቲቭ ፔሪየድ ተደርገው ከተጠናቀቁ በኋላ የሳምንቱን ምርጥ ይፋ ሲያደርግ ከሶስት ክለቦች ሁለት ተጫዋቾችን መርጧል። ከማንቸስተር ዩናይትድ ፓትሪክ ዶርጉና ማቲያስ ኩኛን፣ ከማንቸስተር ሲቲ ሪያን ቸርኪና ሃላንድ፣ ከሊቨርፑል ፍሎሪያን ቬርዝና ኤኬቴኬን መርጧል። ሌሎች አንዳንድ ተጫዋቾችን ያስመረጧሉ። ለአብነት ያክል ሚሊኮቪች ከኖቲንግሃም ፎረስት፣ ሃል ከኒካስል ዩናይትድ፣ ጉዌ ከክሪስታል ፓላስ፣ አሌሃንድሮ ጋርናቾ ከቼልሲ፣ ጆዋን ቪክተርም ተመርጧል በግብ ጠባቂነት። ሌሎቹ ክለቦች ግን ከቢግ ሲክስ ዩናይትድ፣ ሲቲ እና ሊቨርፑል ሁለት ተጫዋቾችን በብቸኝነት ያስመረጡ ክለቦች ናቸው። የዝውውር መስኮቱ ላይ በጥርም ሰንደርላንድን እንጠብቀዋለን። በነገራችን ላይ ከአሁኑ በርካታ ስሞችን ከፕሪሚየር ሊጉ ክለብ ሰንደርላንድ እየሰማን ነው። አሁን ለቶፕ 4 እየተጫወተ ያለ ቡድን ሆኗል። በነገራችን ላይ የአውሮፓን ትኬት መቁረጥ የሚያስችል ደረጃ ላይ ነው ያምለው። በእርግጥ በዚህ ሳምንት በሊድስ የጣለው ነጥብ እንጂ ከቼልሲም ከዩናይትድም በላይ መሆን የሚችልበት እድል ነበረው። ሰንደርላንድ በፍራንስ ሊግ የሚገኙ ሁለት ምርጥ ተሰጥኦ ያላቸውን ተጫዋቾች ለማምጣት እቅድ አለው ተብሏል። የሊሉን አዮ ቡአዲ በእርግጥ በአርሰናል ዝርዝር ውስጥም አለ። የሞናኮ ላሚን ካማራም በዝርዝራቸው ውስጥ አካቷል። ሰንደርላንድ ምንም እንኳን በሂሳብ ስሌት ደረጃ
የነኚህን ተጫዋቾች ለማምጣት ሊከብዷል ቢባልም ግን ሌሎችን አማራጮች ያያል ብሏል ቲም ቶክ። በጣም አስደናቂ ውድድር ዓመት እያሳለፈ ነው ሰንደርላንድ፣ ግን በጥርም ራሱን ሊያጠናክር የሚችልባቸው በርካታ አማራጮችን ያያል ተብሏል። ፉልሃምም በጥር የዝውውር መስኮት እንግዲህ አማራጮችን እያየ ነው። ፉልሃም የፒኤስቪውና አሜሪካ አጥቂ ሪካርዶ ፔፔን እስከ 25 ሚሊዮን ዩሮ የዝውውር ጥያቄ አቅርበው የግሉ የማድረግ እቅድ አለው ተብሏል። በተጨማሪም ከፕሪሚየር ሊግ ከሴሪና ከቡንደስሊጋ የተጫዋቹ ፈላጊዎች አሉ። ፒኤስቪ የተጫዋቹን ዋጋ በፉልሃም ሂሳብ ልክ ሳይሆን ከዛ በላይ ይፈልጋሉ እያለ ነው ቲም ቶክ። ከ35 እስከ 45 ሚሊዮን ፓውንድ አካባቢ ሊፈልጉ ይችላሉ እየተባለ ነው። ፒኤስቪዎች የፉልሃም የዝውውር ሂሳብ ከዛ ያነሰ ነው። በሁለቱ ክለቦች መካከል ለሚደረግ ድርድር ይኖራል ተብሎ ይጠበቃል። የጥር የዝውውር መስኮት በነገራችን ላይ የፊታችን ረቡዕ ከሌሊቱ 6 ሰዓት ጀምሮ በይፋ ይከፈታልና በትልቁ እንጠብቃቸዋለን። እነኚህን ዝውውሮች በመረጃ ሰዓታችንም የሰፊ ሽፋን ሰጥተን ከምንመለከተው የጥር የዝውውር መስኮት በትልቁ ለእናንተ ውድ አድማጮቻችን በሁለቱም የዩቲዩብ ቻናል እናደርሳችኋለን። በእንግሊዝ ፕሪሚየር ሊግ የበዓል ሰሞን መርሃ ግብር ሰንደርላንድ ከሊድስ ዩናይትድ በተገናኙበት ጨዋታ አንዳቻ ሲጠናቀቅ የሊድስን ግብ ያስቆጠረው ዶሚኒክ ካልቨርት ሊዊን እንደነበረ ይታወቃል። ወደ አቋሜ ለመመለስ እየሰራው ነው ብሏል። በነገራችን ላይ ኤቨርተን በነፃ ነው የለቀቁት። ካልቨርትን ባለፉት 6 ተከታታይ ጨዋታ 7 ግብ ነው ያስቆጠረው። ምናልባት ኤቨርተኖች የፈጠኑ ይመስላል ተጫዋቹን ለመልቀቅ። በመጀመሪያዎቹ 10 ጨዋታ 1 ግብ ብቻ በማስቆጠሩ ጫና ውስጥ ገብቶ እንደነበረ ይታወቃል። ግን ዶሚኒክ ካልቨርት ሊዊን ሙሉ ለሙሉ ከጉዳት ማገገሙና የሊድስ ፈጣን የማጥቃት አጮት ግን ተመችቶታል። በተለይም ሊድስ የቆመ ኳስና የእጅ ውርወራ ሲያገኝ ዶሚኒክ ካልቨርት-ሊዊን አደገኛውን ቦታ ይጠቀማል። በጣም አደገኛ የአጥቂ ክፍል ሆኖ ተመልክተነዋል በቅርብ ጨዋታዎች ውስጥ። በተለይም የቦታ እየያዙ ፍጹም የተለየ ነው። የቆመ ኳስ አጠቃቀሙ ላይ የእጅ ውርወራና የማዕዘን ምት ከክፍትም ጨዋታ ግቦችን ያስቆጥራል። በ6 ጨዋታ ተከታታይ ማለት ነው ግብ አስቆጥሯል፣ 7 ግብ። ዶሚኒክ ካልቨርት-ሊዊን አሁን እንደ ሩድ ቫን ኒስትሮይ እንደ ጄሚ ቫርዲ ተከታታይ ግቦችን ይደርስባቸው የሆነ 10-11 በቀጣይ ይጠበቃል። ከቶትንሃም ጋር በተያዘ መረጃችንን እንቀጥል። ቶትንሃም ሆትስፐርስ በዝውውር መስኮቱ በርካታ አማራጮችን እያየ ይገኛል። በዝውውር መስኮቱ ላይ በተለይም ቶትንሃም ሆትስፐርስ የሚፈልጓቸው ተጫዋቾች ቁጥር ከፍ እያለ ነው። ኦማር ማርሙሽ፣ ሳቪኒዮን ሰምተናል፣ ኢልማን ንዴን ሰምተናል። አሁን ደግሞ ቶትንሃም ሆትስፐርስ በጥር የዝውውር መስኮት በአማራጫቸው ውስጥ የከተቱት የፖርቶን ስፔናዊ አጥቂ ሳሙ አግሆዋን ነው። ሳሙኤል አግሆዋ በፖርቶ ቤት ይገኛል። ቼልሲ ሊፈርም ከጫፍ ደርሶ እንደነበረ ታስታውሳላችሁ። የዚህ ተጫዋች የኮነር ጋላገር ዝውውር ከአትሌቲኮ ማድሪድ ጋር ሲፈጸም የዝውውሩ አካል ተደርጎ ነበረ፣ ግን ባለመስማማቱ ምክንያት ነው ወደ ፖርቶ ያመራው። የሲቲ ነገር የሚሆንላቸው ያለመሰላቸው ቶትናም ሌሎችንም አማራጮች በዝርዝራቸው እስከተው እየተመለከቱ የሚገኛሉ። በዚህ ውድድር ዘመን በእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አመቻችቶ ማቀበልና ጎልን አስቆጣሪነት በጥምረት ኩዱስ ከሪቻርልሰን ቶትንሃም ቤት፣ ሪያን ቸርኪ ከፊል ፎደን ሲቲ ቤት፣ እንዲሁም ጀሬሚ ዶኩ ከኤርሊንግ ሃላንድ ሲቲ ቤት የሚገርም ጥምረት ነው ያላቸው። ኩዱስ ለሪቻርልሰን 3 ኳስ አቀብሎት አስቆጥሯል። ሪያን ቸርኪ ለፎደን 3 ኳስ አቀብሎት አስቆጥሯል። ጀሬሚ ዶኩ ለሃላንድ 3 ኳስ ሲያስቆጥር አመቻችቶለታል። ከዛ ቀጥሎ ሚካኤል ሜሪኖ ለቡካዮ ሳካ 2 ኳስ አመቻችቶለታል። ሪስ ጄምስ ለትሮቫቻሎቫ 2 ኳስ አመቻችቷል። እነኚህ በፕሪሚየር ሊጉ የታዩ ትልቅ የሚባሉ ጥምረቶች እና በውጤት ደረጃ የሚገለጹ ናቸው። የቡድን ውስጥ በተለይም በሲቲ በኩል ሪያን ቸርኪ፣ ፊል ፎደን፣ ጀሬሚ ዶኩ እና ኤርሊንግ ብሮት ሃላንድ እንዴት አደገኛው የሜዳ ክፍል ላይ የሚጫወቱ ተጫዋቾች እና ጥምረታቸውን በትልቁ ቡድኑን እየጠቀመ እንዳለ ማሳያም ቁጥር ተደርጎ ሊወሰድ ይችላል። መረጃውን ከሁስኮርድ ላይ ያገኘ ነው። ሃላንድ ገና በ3 ዓመት ቆይታው የሲቲ ሁለተኛ ከፍተኛ ግብ አስቆጣሪ ሆኗል። አሁን በሲቲ ቤት የዚህ ምርጥ አጥቂ ተጫዋች ቆይታ ነው በትልቁ እየተጠበቀ የሚገኘው። በእርግጥ አንዳንድ የዜና ምንጮች ያው ኮንትራቱን ስላራዘመ ብቻ ይቆያል ማለት አይደለም እያሉ ይገኛሉ። ፔፕ ጋርዲዮላ እስከ ቆዩ ድረስ ሊቆይ የሚችል ተጫዋች እየተባለ ነው። የጋርዲዮላን ቆይታ በተመለከተ ግን ካስታወሳችሁ በቅርብ ሳምንታት ውስጥ የጋርዲዮላ ቆይታ 100% እርግጠኛ ያልሆኑት ሲቲዎች ማሬስካን እንደ አማራጭ ያሉ በሚል መረጃዎች በዘ አትሌቲክ ከወጡ በኋላ በጣም መነጋገሪያ ጉዳይ እንደነበረ እናስታውሳለን።
አሁን ላይ ታዲያ የዚህ ጉዳይ ረገብ ብሏል። ምናልባት የጋርዲዮላ ቆይታ ደግሞ ሌላ ተጽዕኖ ሊያሳድር ይችላል ተብሎ የሚጠበቀው የኤርሊንግ ብሮት ሃላንድ ጉዳይ ቆይታ ላይ ነው። ሃላንድ ግን በ3 ዓመቱ የሲቲ ሁለተኛ ከፍተኛ ግብ አስቆጣሪ ነው። በየዓመቱ በርካታ ግቦችን ያስቆጥራል በሁሉም መድረክ ላይ በጣም ወሳኝ ሆኖ ዘንድሮም በዋንጫ ጉዞ ላይ በሲቲ ዋንጫ ጉዞ ላይ በጣም ወሳኙ ተጫዋች ሆኗል። ማንቸስተር ሲቲ የበርንማውዙን የመስመር ተጫዋች አንቶኒዮ ሴሜኔን ዝውውር እንግዲህ ለመጨረስ ውይይቶች መደረግ ዛሬ በይፋ ጀምሯል። ወኪሉ በነገራችን ላይ ሲቲ ነው የሚገኘው በዚህ ሰዓት ላይ። በቅርብ ሰዓታት ውስጥ እንደ ሊቨርፑል ካለ ክለብ ጋር ስሙ ሲያያዝ እንደነበረ እናስታውሳለን። ግን ሊቨርፑል ይሄን መረጃ እስካጠናቀርንበት ሰዓት ድረስ እየተሳተፈ አይደለም። ይልቁንስ ወኪሉ በሲቲ ተገኝቶ ድርድሮችን እያደረገ ይገኛል። ዝውውሩ በሚፈጸምበት ጉዳይ ላይ ነው ውድ ቤተሰቦቻችን ውይይቱ እየተደረገ የሚገኘው። ከዛ ከወኪሉ ጋር ከተነጋገረው በኋላም በቀጥታ ከበርነማውዝ ጋር በምን አይነት መንገድ ዝውውር ይፈጸም በሚለው ጉዳይ ላይ ደግሞ ድርድሮች ይደረጋሉ ማለት ነው። ስለዚህ ሲጠበቅ የነበረው የማንቸስተር ሲቲ እና የአንቶኒዮ ሲሜኔ ዝውውር ጉዳይ እልባት ለመስጠት ዛሬ ወኪሉ በሲቲ ተገኝቶ ውይይት እያደረገ ነው። በሰዓታት ውስጥ እልባት ይሰጠዋል ተብሎ የሚጠበቅ የፕሪሚየር ሊግ ዝውውር እንደሆነ ይጠበቃል። ዝውውርን ካነሳን ቼልሲም ዝውውር የሚቀርለት አይመስልም። ቡድኑ ጥር የዝውውር መስኮት አንዳንድ የሜዳ ክፍሎችን ማጠናከራቸው አይቀርም እየተባለ ነው። ምንም እንኳን ሰሞቹ ለረጅም ጊዜ የሚጠቅም አዲስ የማል ተከላካይ ለማስፈረም ከፍተኛ ፍላጎት ቢኖራቸውም አዲስ ተጫዋቾች የመቀላቀል እድል ላይ ግን በዋጋ ደረጃ በጣም ትልቅ ዋጋ ይፈልጋል። ሁለተኛ ነገር ደግሞ እነኚህ አይነት ጥራት ያላቸውን ተጫዋቾች በጥር ለማግኘት በጣም ሊቸገሩ ይችላሉ ብሏል ስታንዳርድ ስፖርት። ግን ባለቤቶቹ እነ ማሬስካ ቦርዱ አንድ የመሃል ተከላካይ ላይ አሁንም ፍላጎት አላቸው እየተባለ ነው። በተለይም በጣም ልምድ ያለው በጣም ጥራት ያለው ተጫዋች ይፈልጋሉ እየተባለ ነው። በገበያው ላይ ምናልባት ቲያጎ ሲልቫ ተነስቶ ነበረ ከነፃ ወኪል ከመሆኑ ጋር በተያዘ እንደውም ወደ ቼልሲ መመለስ አለበት እያሉ ነበረ ሌጀንዶች እነ ጆን ቴሪ ጭምር። ቲያጎ ሲልቫ ያስፈልጋል ልምዱ እየተባለ እንደነበረ እናስታውሳለን። ግን ቼልሲ አንድም ድርድር ሳያደርግ ነው እሱ ወደ ፖርቶ ያቀናው። ለማንኛውም ጥር ላይ ቼልሲዎች አማራጮችን በመሃል ተከላካይም በኩል ያሉ ተብሏል። የቼልሲው ተጫዋች ማርክ ኮኮሪያን በተመለከተም የተወሰኑ ጉዳቶች እንዳሉበት አረጋግጠናል። በሳምንቱ አጋማሽ በነበረ ጨዋታ ላይ ተቀይሮ ወጥቷል። ወደ 69ኛው ደቂቃ አካባቢ ላይ በህመም ምክንያት ነበረ 69ኛው ደቂቃ አካባቢ የወጣው። የተጫዋቹ የጉዳት ሁኔታም እስከዚህ ሰዓት ድረስ እንግዲህ በጨዋታው ላይ ይገኛል አይገኝ የሚለው መረጃ ቢወጣም ለቼልሲ ቅርብ የሆኑ ምንጮች ግን በጣም አጠራጣሪ ነው እያሉ ነው። ስለዚህ ቀጣይ የማሬስካን መግለጫ እንከታተለዋለን። በበርንማውዝ ጨዋታ ላይ ተጫዋች ይገኛል አይገኝም በሚለው ጉዳይ ላይ ተጨማሪ ጥንቅር ይዘናል። ከዛ በኋላ ከሲቲ ጋር በፕሪሚየር ሊግ ሌላ በጣም ወሳኝ ጨዋታ በሳምንቱ መጨረሻ እንደሚጠብቀው ይታወቃል ቼልሲን። የካይሴዶን ሐሳብ እንመልከት። በቪላው ሽንፈት በጣም እንደተበሳጨ ገልጿል። ሁሉን ነገር የተቆጣጠርነው ጨዋታ ነበር የተሸነፍነው፣ ጥሩ ሰርተናል፣ ግን ጨዋታውን አልጨረስንም ብሏል። በፕሪሚየር ሊግ ደግሞ ዋናው ነገር ጨዋታን መጨረስ ነው፣ ጥሩ መጫወት ብቻ ዋጋ የለውም ብሏል። በእርግጥ ይሄንን እንደ ትምህርት እንወስደዋለን ብሏል። ለቀጣይ ጨዋታ ራሳችንን አዘጋጅተን ደጋፊዎችን ማስደሰት ይኖርብናል። በበርንማውዝ ጨዋታ ላይ ደጋፊውን እንከሰዋለን ብሏል። 3 ተከታታይ ጨዋታ 3 ቢጫ ካርድ አይቷል። ምናልባት የሲቲም ጨዋታ በቅጣት እንዳይመልጠው ያሰጋል። በቀጣይነት እንግዲህ ከበርንማውዝ ጨዋታ በኋላ የሲቲ ጨዋታ ነው የሚጠብቃቸውና የዚህ ተጫዋች የተከታታይ የካርድ ሰለባ መሆን ግን በቼልሲ በኩል በጣም ስጋት የሚሆን ጉዳይ ነው። የሊቨርፑል መረጃ ሰዓት ላይ ደርሰናል። የክሪስታል ፓላስ የማርክ ጉዌን ጉዳይ በተመለከተ ውድ ቤተሰቦቻችን የሚጠብቁት ሊቨርፑልን ነው። ሊቨርፑል ናቸው ገንዘብ ሊያቀርቡ ይችላሉ ተብሎ በትልቁ እየጠበቁ ያሉት በነገራችን ላይ ክሪስታል ፓላሶች። ምክንያቱም ሌሎች ክለቦች ፍላጎታቸውን በቀጣይ ክረምት ላይ ነፃ ስለሚሆን በነፃ መውሰድ ነው። ሊቨርፑል ካስታወሳችሁ ገንዘብ አቅርቦ የሕክምና ምርመራውን ቀጠሮ ይዞ ባለፈው ክረምት ላይ ሊያስፈርመው የመጨረሻ ሰዓት ላይ ፓላሶች ተተኪውን አጣን ብለው ያስቀሩት ዝውውር ስለነበረ ፓላስ አሁንም ሊቨርፑልን እየጠበቀ ነው ተብሏል። በአውሮፓ ዙሪያ ያሉ ክለቦች ግን እንግሊዛውያን ተከላካይ በቀጣይ ወር በነፃ ማስፈረም ይፈልጋሉ። ሊቨርፑል በቡድን ውስጥ የገጠመውን በርካታ ግብ እየተቆጠረበት መሆንና እንደ ጉዌ ያለ ተከላካይ እንዲያመልጠው ስለማይፈልግ ጥር ላይ ገንዘብ ያቀርብልናል ብለው ይጠብቃሉ። ስካይ ስፖርት ባጣራው መረጃ መሰረት ሊቨርፑል እስከዚህ ሰዓት ድረስ ውሳኔ ያልደረሰም ብሏል። የቀድሞ የኤቨርተን ስራ አስፈጻሚ ኪት ዊነስ ሊቨርፑል አሌክሳንደር ኢሳክን ሳይጠቀም ለመጓዝ የሚያስችል በቂ የተጫዋች ጥልቀትና
ጥራት አለው እያለ ይገኛል። ዊነስ አክሎም ሊቨርፑል በቡድን ውስጥ በቂ ጥራት ያላቸው ተጫዋቾች እንዳለውና ፍሬድሪኮ ኬዛ ብዙ ድል ያልተሰጠው ግን በጣም ትልቅ አቅም ያለው ተጫዋች ብሎታል። በተጨማሪም ዊነስ ኬዛ እና ሁጎ ኤኪቲኬ በደጋፊዎች ዘንድ በጣም ተወዳጅ ተጫዋቾች ናቸው፣ ደጋፊውም ያምናቸዋል ሊቨርፑል እያለ ነው። በአጠቃላይ ዊነስ ሊቨርፑል በአሌክሳንደር ኢሳክ ላይ ብቻ ሳይደገፍ በቡድን ውስጥ ባሉ ተጫዋቾች ላይ እምነት መጣል እንደሚችል ያላቸውን አመለካከት ገልጸዋል። በእርግጥ ኢሳክ በዚህ ዓመት ለሊቨርፑል ተመልሶ ከተጫወተ የመጨረሻዎቹን የፕሪሚየር ሊግ ጨዋታ ነው። ቀዶ ጥገና እንዳደረገ ይታወቃል። ረጅም ጊዜ ከሜዳ እንደሚረቅ ይታወቃልና በጥር ተጫዋች ባያመጡም ያለ ኢሳክ ምርጥ የሚተማመኑበት የፊት መስመር አላቸው እያለ ይገኛል። መልካታችሁን ላኩልን። ሐሙስ ከሊድስ ዩናይትድ ጋር ነው ሊቨርፑል ጨዋታውን የሚያደርገው። በፕሪሚየር ሊግ ከምንጠብቃቸው ጨዋታዎች ውስጥ ይጠቀሳል። ይህ ጨዋታ በተወዳጁ የእንግሊዝ ፕሪሚየር ሊግ ዕለተ ሐሙስ። በነገራችን ላይ ፕሪሚየር ሊጉ በጣም በአስገራሚ ሁኔታ በማክሰኞ ታህሳስ 30 በፈረንጆቹ ማለት ነው ጨዋታ ያደረጉና ሮብ በታህሳስ 31 ጨዋታ ከማድረግ ይልቅ ወደ ጥር 1 በፈረንጆች ማለት ነው ወስደውት የአዲስ ዓመት ዕለት ጨዋታ እንዲደረግ አድርገዋል። እንግዲህ የፕሪሚየር ሊጉ አወዳዳሪ አካል በዚህ መሰረት ሊቨርፑል ከሊድስ ዩናይትድ ሐሙስ ምሽት 2:30 አንፊልድ ላይ ጨዋታ ይደረጋል ማለት ነው። ይህን ጨዋታ በመሃል ሜዳ ዳኝነት ክሪስ ካቫና እንደሚመሩት ነግሬያቸዋለሁ። ዳረን ኩክ እና ብሌክ ሮበርሰን የመስመር ዳኞች ናቸው። አንቶኒ ቴይለር አራተኛ ዳኛ፣ ቫር ዳረን ኢንግላንድ፣ ረዳት ቫር ዊድ ስሚዝ ጨዋታውን ይመሩታል። በትልቁ እንጠብቀዋለን። ይህን ጨዋታ በተለይም ሊቨርፑል በወጥ ብቃት ላይ የተገኘበት ሳምንት እንደሆነ ይታወቃል። አርሰናል እና ጥርን እናንሳ። አንድሪያ ቤርታ ክረምት ላይ ስራ ብዙ ነበሩ። በእርግጥ ስኬታማ ዝውውርን ፈጽመዋል። አርሰናልን በተለይም ከ11ኛ ሳምንት በኋላ የገጠመውን አደጋ የእሳቸው ዝውውሮች ናቸው የታደጉት ማለት ይቻላል። እናም በጥር የዝውውር መስኮትም ምናልባት አንዳንድ የሜዳ ክፍል ላይ አማራጮችን ላዩ ይችላሉ። በርካታ የተከላካይ መስመር ጉዳቶችን ያስተናገዱ አርሰናል አሁን በጥር ዋና በመከላከል ላይ ማጠናከሮችን ለማድረግ እቅዱ ወጣቶች ላይ ነው ተብሏል። የሬንሱን ተከላካይ ስፍራ ተጫዋች ጄሬሚ ጃኬትን ሁኔታ እየተከታተለ ይገኛል። በጥልቀት ቡድኑን እያገለገለው የሚገኙት እነ ሞሽኬራ ጉዳት ላይ ስላሉ ማለት ነው። ምናልባት የተጫዋቾቹን መመለሻ ጊዜ እንመለስበታለን። የግራ ክንፍ አጥቂን በተመለከተ ወርልድ ክላስ የሆነ አጥቂ ነው ማምጣት የሚፈልጉት። ስለዚህ ጥር ላይ መሆን እድሉ በጣም ዝቅተኛ ነው ተብሏል። ሌሳንድሮ ትሮሳርድ፣ ጋብርኤል ማርቲኔሊ ሲያስፈልግ እንደ ጋብርኤል የሱስ ያለ 9 ቁጥር ግን ደግሞ ሞር ከኳስ ጋር ምቾት የሚሰማው ስለሆነ በዛ ቦታ ላይ መጠቀም ይችላል። ኢብሪቼዜ ግን ሌላ በጣም ምርጡ አማራጭ አላቸው። በዛም ቦታ ላይ አሁን ላይ ዝውውር አይደረግም ተብሏል። የፊት መስመር አጥቂንን በተመለከተ በክረምት ዮኬሬሽን ያመጣው ቡድናቸው እንቅስቃሴ ያደረግምና ሞር በአርሰናል በኩል የሚጠበቀው በጣም በጉዳት እየተቸገረ ያለው የተከላካይ ክፍል ላይ ወጣት ተጫዋችን የመመልከት ጉዳይ ብቻም በጥር ዝውውር ስኮት ልናይ እንችላለን። ያው ማይክል አርቴታም ይሄን አረጋግጧል። እኛ ጥር ላይ ዝውውር የምንፈጽመው ገበያውን አይተንና ሲቀጥል ደግሞ ቡድናችንን አይተን ነው ብለዋል። የእሳቸው ቡድን የጉዳት ሁኔታም በተወሰነ መንገድ አሁን የተሻለ ነው። ማጋሌሽ ተመልሷል። ከሃቨርዝን እንጠብቃለን በሚቀጥሉት ጥቂት ቀናቶች ውስጥ ወደ ቡድኑ ይመለሳል። ስለዚህ የሞሽኬራም ጉዳይ አለ። በተወሰነ መንገድ እስከ ጥር መጨረሻ ድረስ አርሰናል ጥንቅቅ ያለ ቡድን ይሆናልና በአጠቃላይ የጥር ዝውውር ስኮት ብዙ ላይ እንቀሳቀሱበት ይችላሉ ተብሎ ይጠበቃል። ግን አንድሪያ ቤርታ ቁልፍ ቦታዎች ችግሮች ከተፈጠሩ ግን ፈጣን እርምጃ ይወስዳሉ ተብሏል። አርሰናል እና አስቶን ቪላ ብለን 11 ቁጥርን እናነሳለን ብለን ነበር። በምክንያት ነው። በነገራችን ላይ አርሰናል ያለፉትን 11 የኤሚሬትስ ጨዋታ ግጥሚያዎች በሙሉ አሸንፏል። አቻ እንኳን የለውም ባለፉት 11 የኤሚሬትስ ጨዋታ። አስቶን ቪላ ደግሞ የትም ይጫወት ያለፉትን 11 ግጥሚያዎች በሙሉ አሸንፏል። አሁን ይሄንን ሪከርድ ማን ያስቀጥላል ነው ጉዳዩ። አርሰናል በኤሚሬትስ ላይ 11 ጨዋታ ድል፣ አስቶን ቪላ በሁሉም ስቴዲየም 11 ጨዋታን ድል የማድረግ ሪከርድ በሁለቱ ክለቦች መካከል ነገ ምሽት በትልቁ እንጠብቀዋለን። ምንም ጥርጥር የለውም የሳምንቱ ትልቁ ጨዋታ ነው በተወዳጁ የእንግሊዝ ፕሪሚየር ሊግ ላይ። ኡናይ ኤምሬ ማክሰኞ ከአርሰናል ጋር በሚደረገው ጨዋታ ላይ ምንም ለውጠው ነገር የለም ብሏል። እሳቸው ባለኝ የተጫዋች ብቃትና ጥራት መሰረት ጨዋታው እንድን ለማድረግ እጥራለሁ ብሏል። ግን የእሳቸው ቡድን አንድ ትልቅ አደጋ ከፊቱ አለ። ማቲካሽን የመሰለ ተጫዋቻቸውን ሳይዙ ጨዋታ ያደርጋሉ። ግን እሳቸው በቡድን እርግጠኛ ነኝ ያሉ ይገኛሉ። ማቲካሽ፣ ካማራ በቅጣት ምክንያት እዚህ ጨዋታ ላይ የማናገኛቸው ተጫዋቾች እንደሆኑ ይታወቃል በጨዋታው ዘንድ።
ማክሰኞ ምሽት በኤምሬትስ ስቴዲየም ለሚደረገው ወሳኝ ጨዋታ ታዲያ አስቶን ቪላ ማቲካሽና ቡበከር ካማራን ቢያጣም በኡናይ ኤምሬ በኩል አማራጮች እንፈልጋለን ብሏል። መድፈኞቹ እንግዲህ ታሪክ አይደገምም እያሉ ይገኛሉ። በጨዋታው ላይ ምናልባት ከዚህ በፊት በአስቶን ቪላ የደረሰባቸውን የዋንጫ እንቅፋትን መሆን ምክንያት በማድረግ ነው። በጨዋታው ላይ ክርስቲያን ሞስኬራ 100% በአርሰናል በኩል አይገኝም። ምናልባት በጥር አጋማሽ ይህን ተጫዋች እንጠብቃለን በአርሰናል በኩል ከጉዳት ተመልሶ። ከዛ ውጭ ግን ጋብርኤል ማጋሌሽ ወደ ቦታቸው ተመልሶ ከሳሊባ ጋር ጥምረታቸው በትልቁ ይጠበቃል። በዚህ ውድድር ዓመት በፕሪሚየር ሊጉ እንደ ማርቲን ኦዴጋርድ ብዙ ኳሶችን ወደፊት ይዞ እየሄደና ወደ ሳጥን ውስጥ ብዙ ሰንጣቂ ኳሶችን ያቀበለ ተጫዋች የለም። ምናልባት አምና የሚተቸው ኳሶችን ያቆያል ያዘገያል በሚል ነበር። አሁን ተሻሽሏል። አመቱም ሲጀመር በእርግጥ ይህ ጥያቄ ሲነሳበት ነበረ ኦዴጋርድ ላይ። አሁን ግን በጣም እየተሻሻለ ከሚገኝባቸው ጉዳዮች ውስጥ አንደኛው ኳሶችን በፍጥነት ሳጥን ውስጥ የሚያደርስና ኳሶችን ይዞ ወደፊት በመሄድ ትልቅ ቁጥር አለው። በቡድን ውስጥም እንደ ሳካ ያለ ተጫዋች የአሲስት መጠኑ 2 ይሁን እንጂ ቢያንስ 4 ተጨማሪ አሲስቶችን ለቡድን ጓደኞቹ ልኮላቸው ነበረ። አላስቆጠሩትም። በእርግጥ ያው የሳካ ችግር ተደርጎ ሊወሰድ አይችልም። በፕሪሚየር ሊግ 2 አሲስት ብቻ ነው ያለው። 4ቱ አሲስቶች ባክነውበታል። በጣም ሊቆጠሩ የሚችሉ ግልጽ አሲስቶች ነበሩ፣ ግን በአጥቂዎቹ ወይም ያነኛን ኳሶች ባገኙት ተጫዋቾች አልተጠቀሙበትም እንጂ። ሪዮ ፈርዲናንድ ታዲያ እነኚህ የባከኑ ኳሶች ዙሪያ ቪክተር ዮኬሬሽን በተመለከተ ሐሳቡን አጋርቷል። የመጀመሪያው እንቅስቃሴውን ማሻሻል አለበት። በጨዋታው ላይ 30 ያህል ኳሶችን ወደ ሳጥን ውስጥ ሲሻገሩ ተመልክቻለሁ። ይህም በቡድኑ ታሪክ ሁለተኛው ከፍተኛ ነው። ኳሱ መስመር ላይ በሚሆንበት ጊዜ የእሱን እንቅስቃሴ ይከታተል ነበር ያለው ሪዮ ፈርዲናንድ፣ እንቅስቃሴው በጣም መጥፎ ነው ማለት አይደለም፣ ነገር ግን ኳሷ በማን እጅ እንደሆነች ተረድቶ እንቅስቃሴውን የቱ ጋር ማድረግ እንዳለበት ከቡድን አጋሮቹ ጋር በልምምድ ቦታ ላይ በደንብ መስራትና መረዳት አለበት ብሏል። በአንጻራዊነት ኳሱ በማርቲን ኦዴጋርድ እጅ ሲሆን የምታደርገው እንቅስቃሴና በቡካዮ ሳካ ጎን እጅ ሲሆን፣ በክንፍ አጥቂዎች ጎን ሲሆን፣ በክንፍ ተመላላሽ ተከላካዮች ዘንድ ሲሆን ኳሱ የት እንደሚጣል ቀድሞ ማወቅ አለበት፣ ማጥናት አለበት እንደ ተጫዋቾቹና የቱ ጋር መገኘት እንዳለበት ቦታ እየያዙ ላይ አንዳንድ ለውጦችን ማድረግ አለበት እያለ ይገኛል ሪዮ ፈርዲናንድ። ይህንን የምምለው ጨዋታዎቹን ከተከታተልኩ በኋላ የእሱ የቦታ አያያዝ ላይ ጥያቄ ስላለኝ ነው ሲል ተደምጧል። በአርሰናል ደጋፊዎች ዘንድ ይሄን ነገር ታዘባችሁታል ወይ? መልከታችሁን ላኩልን። ስቴቨን ጄራርድ ደግሞ ስለ ዴክላን ራይስ ሐሳቡን ያጋራል። የሀገሩን ልጅ በተመለከተ ዴክላን ራይስን ወደዋለሁ፣ ለረጅም ጊዜም ሳየው ነበር፣ ብቃቱም በጣም አስደናቂ ነው ብሏል። ወደ አርሰናል ከመሄዱ በፊት ቪላን እያሰለጠንኩ ከዌስትሃምን ስንገጥም በአካል አግኝቸው ስላልነበር ምን ያህል ግዙፍ እንደሆነ አላውቅም። ከተጫዋቹ መውጫ መተላለፊያ ላይ ሳየው በጣም ነው የገረመኝ። በአማካይ ደረጃ እንደዚህ ነው ቁመት አይታሰብም ብሏል። አንድን አማካይ ተጫዋች በዚህን ያክል ጥራትና በብዙ መንገድ ሊያገለግል የሚችልን ማግኘት፣ ቁመቱ ረጅም፣ ጉልበት ያለው፣ ፈጣን፣ ሁሉንም ነገር የሚሰጥ አማካይ ማግኘት በጣም አስገራሚ ነው ብሏል። ኳስ በእግሩ ስር ሲሆን በጣም የተረጋጋ፣ ኳስ ሲቀማ ደግሞ አይምሬ፣ ወደ ላይና ወደ ታች የሜዳው ክፍል ላይ ሲሮጥ የምታገኙ በሁሉም ነገር ጠንቅቅ ያለ አማካይ ብሎ የሀገሩን ልጅ ለአርሰናል እየሰጠ ካለው ጥቅም አንጻር ምርጥ ብሎታል። አርሰናል በውሰት ውል ካስፈረመው ኢኳዶሪያዊ ተከላካይ ፔሮ ሄንካፔ ጋር በተመለከተ ቋሚ ለማድረግ ፍላጎት አለው ተብሏል። ክለቡ ተጫዋቹን ለረጅም ጊዜ በኤምሬትስ ለማቆየት በውሉ ላይ የሚገኘውን 45 ሚሊዮን ፓውንድ የመግዛት አማራጭ ይጠቀማል ተብሏል። በባየርን ሌቨርኩሰን ታሪክ ታላቁ ያለመሸነፍ ጉዞ ቁልፍ ሚና የነበረው ፔሮ ሄንካፔ ያንን ያለመሸነፍ ጉዞም ወደ ሰሜን ለንደን ክለብ አምጥቶ ለዋንጫ ቡድኑ እንዲፋለም እያደረገ ይገኛል። ምንም እንኳን ጉዳት የፈተነው ተጫዋች ቢሆንም ማለት ነው፣ ግን በጣም አስደናቂ ተጫዋች ነው። በአርሰናል በኩል እሳቸው ባለፉት ጥቂት ጨዋታዎች ማጋሌሽ ከመምጣቱ በፊትም በነበሩ ጨዋታዎች ከብዙ የመሃል ሜዳ ክፍል ጋር አጣምሮታል። የግራ ተመላላሽም አድርገው እንዳጫወቱት እናስታውሳለን። ምናልባት አርሰናል ቤት አንድ ልንጨምረው የምንችለው የብራይተን አሰልጣኝ ፋቢያን ሁዝለር ራያ ዳነውን ኳስ በትክክል አይቼዋለሁኝ። ማየት የምጠብቀው ያንን ኳስ ጎል ውስጥ ነበር። ዳቪድ ራያ ስለሆነ ነው ያዳነው። ያንን ጨዋታ ነጥብ የጣልነውም በዛ ምክንያት ነው ብሎ የአርሰናልና የብራይተኑ ጨዋታ ላይ ነጥብ የጣለበት ምክንያት ዳቪድ ራያ መሆኑን አንስቷል። አሞሪምና የክለብ አስተዳደሮች ሙሉ በሙሉ በሚባል ደረጃ ላይ
በዝውውር መስኮቱ ላይ በጋራ እየሰሩ ነው ተብሏል። በጥር ክለቡን ይለቃሉ ተብለው ከነበረው ተጫዋቾች ውስጥ ኮቢ ማይኖ፣ ጆሽኳ ዜርኪዝ እና የመሳሰሉ ምናልባት ተገደውም ቢሆን በዚህኛው የዝውውር መስኮት እንዳይለቁ ማድረግ በሚለው እቅድ ላይ ቦርዱም ሩበን አሞሪም የጋራ አቋም ነው ያላቸው። ነገር ግን የክረምት ዝውውር መስኮት ላይ በጣት ከሚቆጠሩ ተጫዋቾች ውጭ ሁሉም በሚባል ደረጃ እንግዲህ ምናልባትም ቡድኑን ሊሸጡት ይችላሉ እየተባለ ነው። በነገራችን ለወደ ቤተሰቦቻችን በእርግጥ ዩናይትድ ውስጥ ጥቂት ተጫዋቾች ናቸው ሊተርፉ የሚችሉት። አሁን ባለው ሲስተም ባይሸጡ እንኳን ወደ ተጠባባቂ ወንበር ሊወርዱ የሚችሉ በርካታ ተጫዋቾች ይኖራሉ ተብሎ ይጠበቃል። ምናልባት ቡድን ውስጥ አዲስ የመጡት ብሪያን ቤሞ፣ እንደ አማድ ዲያሎ፣ ማቲያስ ኩኛ ምናልባት በትልቅ ደረጃ በቡድን ውስጥ የመቆየት እድል ያላቸው እንደ ብሩኖ ፈርናንዴዝ እንኳን ያለ ዋስትና የሌለው የክለቡ አስተዳደሮች ባለፈው ክረምት ያሳለፉት ዝውውርን ስኬታማ ብለው ያስባሉ። በሼሽኮ ኩኛ እና ቤሞም ዝውውር አይነት መንገድ ቀጣይ ዝውውሮችን ማድረግ ይፈልጋሉ። ከክለቡ መቀነስ ያለባቸውንም በክረምት የመቀነስ እቅድ አላቸው። በጥር ግን እነኚህ ክለቡን መልቀቅ የሚፈልጉ ተጫዋቾችንም ቢሆን የመልቀቅ እቅድ የላቸውም ተብሏል። በጋራ አቋም ማለት ነው። ከአማካኝ ስፍራው ብሩኖ ፈርናንዴዝ ጋር በተያዘ በዚህ ውድድር ዓመት በነገራችን ላይ በአሲስት ያው ሪያን ቸርኪ ደርሶበታል። 7 ደርሰዋል። አሲስት መሆን የሚችሉ ኳሶችን ለቡድን አጋሮች ወይም ግብ ሊሆኑ የሚችሉ ኳሶችን ለቡድን አጋሮች በማቀበል በፕሪሚየር ሊጉ 4.1 አለው በአማካኝ። በእርግጥ ከዚህ ውስጥ ውድ ቤተሰቦቻችን 7 አሲስት አለው እንደማለት ነው። ተጨማሪ 3 አሲስቶች ሆነውለታል እሱ ያቀበላቸው ኳሶች። በእርግጥ ለዚህ ምስጋና የሚገባቸው ኳሶቹን አግኝተው ያስቆጠሩ ተጫዋቾች ናቸው። ከምንም እንደማስቆጠር ነው። የሪያን ቸርኪ ከ3.9 ነው ወደ 7 ያደገው። የጄሬሚ ዶኩ ከ3.84 አሲስት አለው። የቡካዮ ሳካ ከ4.2 ነው ስላቸው ያገኟቸውን እድሎች አለመጠቀም ጉዳይ ነው። በዚህ ረገድ ብሩኖ ፈርናንዴዝ እንደዚህ አይነት ተጫዋች ያው የዩናይትድ የዚህም ሳምንት አካል አይደለም። እንዳልኳችሁ ደግሞ በዩናይትድ ቀጣይ ዓመት ስለመኖሩ 100% ያልተረጋገጠ እንደሆነ ይታወቃል። የስፔኑ ኃያል ክለብ ሪያል ማድሪድ እና የፕሪሚየር ሊጉ ክለብ ማንቸስተር ዩናይትድ ብቸኛ ክለብ ሆኗል። ከ1 እስከ 20 ውስጥ ያሉ ታዋቂው የንግድና የፋይናንስ መጽሔት ተቋም ፎርብስ 2025 መጠናቀቅን ተከትሎ ያው እስከዚህ ሰዓት ድረስ በሰራው ጥናት በዓለም ላይ ውድ ዋጋ ያላቸው 25 የስፖርት ክለቦችን ደረጃ ይፋ አድርጓል። የፎርብስ ጥናትና ደረጃ የሰጠው እግር ኳስ ክለቦች ብቻ ያካተተ ሳይሆን አጠቃላይ በተለያዩ ዘርፍ ያሉ ክለቦችን ነው። ቅርጫት ኳስ፣ የቮሊቦልን ጨምሮ አጠቃላይ በስፖርቱ ያሉ ቡድኖችን ነው። 25 ውስጥ መካተት የቻሉ 2 የእግር ኳስ ክለቦች ብቻ ናቸው። የስፔኑ ሪያል ማድሪድ፣ የፕሪሚየር ሊጉ ማንቸስተር ዩናይትድ ከ1 እስከ 25 ውድ የሆኑ ክለቦች በሚል ማለት ነው። እናም በዚህ መሰረት እንግዲህ ሪያል ማድሪድ ወደ 6.8 ቢሊዮን ዶላር በዚህ ሰዓት የሚያወጣ ማንቸስተር ዩናይትድ ደግሞ ወደ 6.6 ቢሊዮን ዶላር የሚያወጣ ክለብ ተብሎ ተቀምጧል። ዩናይትድ በአውሮፓ መድረክ መሳተፍን የራቀ ቢሆንም አሁንም ግን በዓለም አቀፍ ደረጃ ብራንዱ ያልቀነሰ ከማድሪድ ቀጥሎ በጣም ውዱ ክለብ ሆኖ 2ኛ ደረጃ ላይ ተቀምጧል። የማንቸስተር ዩናይትድ ደጋፊዎች በሀሳብ መስጫ ሳጥናችን ላይ ብዙ መከራከሪያ ካነሱበት ጉዳይ አንደኛው የሆይሉንድን ጉዳይ በተመለከተ ነው። ባለፉት 10 ጨዋታ 6 ጎል እና አሲስት አለው። ክሮሜንሴ ላይ፣ ሚላን ላይ አንዳንድ ግብ፣ ዩቬንቱስ ላይ 2 ግብ፣ ሮማ እና አታላንታ ላይ አንዳንድ አሲስት ነበረው። በአጠቃላይ 10 ጨዋታ 6 ጎል እና አሲስት ጭምር ያለው የግብ አስተዋጽኦ ያለው ነው። ግን የዩናይትድ ደጋፊዎች በሀሳብ መስጫ ሳጥናችን ላይ ፕሪሚየር ሊግ እና የጣሊያን ሴራ ፈጽሞ አይወዳደሩም፣ ፈጽሞ ለንጻሬ የማይቀርቡም። ስለዚህ ወደ ፕሪሚየር ሊግ መጥቶ አልተሳካለትም እና ሌላ ሊግ ሄዶ ተሳካለት ሲባል ንጽጽሩ ሊሆን የሚገባው በሊጎቹ ደረጃ ነውና ሆይሉንድ ያንን ያደረገው በጣሊያን ሴሪኤ ስለሆነ ነው የሚል መከራከሪያም ሲያቀርቡልን ነበር። ከራሽፈርድ ጋር በተያያዘ የስፔን መገናኛ ብዙሃን ያልተረጋገጠ ቆይታ ብለውታል። የራሽፈርድን የባርሴሎና ቆይታ እንደሚታወቀው ያልተረጋገጠ ነው ማለት ወዴት ሊያመራ ይችላል ታዲያ ከተባለ ያው በዩናይትድ ስለማይጫወት ዩናይትድ ዳግም ለገበያ ነው ሊያቀርበው የሚችለው። ይሄ በሚሆነው ውድ ቤተሰቦቻችን ዳግም ለገበያ የሚቀርብ ከሆነ በርካታ ክለቦች በፍላጎት ደረጃ አሁንም አሉ እየተባለ ነው። ምናልባት እነ ፓሪስ ሰን ዠርሜን በትልቁ እየተጠቀሱ ነው። ዩናይትድ ይሄን ተጫዋች ባርሴሎና የማይገዛው ከሆነ በቡድኑ አካቶ ለማጫወት የግድ ሩበን አሞሪም በመንበረ ስልጣናቸው ላይ መኖር የለባቸውም። እሳቸው እያሉ ራሽፈርድ በዩናይትድ ይጫወታል ተብሎም እንደዚሁ አይጠበቅም። በአፍሪካ ዋንጫ የላኳቸውም ተጫዋቾች በጊዜ ስለመመለሳቸው ማረጋገጫ የለም። አማድ ዲያሎ ጭራሽ
በአፍሪካ ዋንጫው በጣም ደማቅ ጊዜን እያሳለፈ ነው ከሀገሩ ጋር 2 ጨዋታ 2 ጎል 2 የጨዋታ ኮከብ ተብሏል። የአፍሪካ ዋንጫ የሚጠናቀቀው በፈረንጆቹ ጃንዋሪ 18 ላይ ነው። ስለዚህ በቀጣይ እንግዲህ ከ20 ቀን በላይ እነኚህ ተጫዋቾች የሉም በማንቸስተር ዩናይትድ። እንዳጠቃላይ ግን ያው ከዚህ በኋላ የጥሎ ማለፍ ጨዋታ ስለሆኑ አንዳንድ ጨዋታ ነገሮችን የሚወስኑበት ሰዓት ላይ ደርሷል። በእርግጥ የምድብ 3ኛ ጨዋታዎች ይደረጋሉ። የአይቮሪ ኮስትም የካሜሮንም ጉዞ ባጭሩ የሚቆም አይመስልም አሁን ካለው ወቅታዊ ሁኔታ አንጻር። ምናልባት ዝውውር ላይ ልናነሳ የምንችለው ማንቸስተር ዩናይትድ አማራጮች አሉት። ጄምስ ጋርነር፣ ማኑኤል ኮኔ፣ ዶሪየን ጎሬስካ የመሳሰሉ አማራጮች ገበያው ላይ ጥር ላይ እንጠብቃቸዋለን። ዩናይትድ በዝርዝር ውስጥ አሉ። በይፋ ግን እስካሁን ከአንዳቸውም ጋር ንግግርም ውይይትም ድርድርም አላደረገም። በቀጣይ መረጃ እንከታተለዋለን። ምናልባት በእግር ኳስ ዓለም ግን አንድ ሰው እናንሳ። ፔሌ በ82 ዓመቱ ከዚህ ዓለም በሞት እንደተለየ እናስታውሳለን። ልክ የዛሬ 3 ዓመት በዛሬዋ ቀን ነበረ ፔሌ ህይወቱ ያለፈው። 3 የዓለም ዋንጫዎችን ያሳካ ተጫዋች ነበር። እዚህ ጋር እናብቃና በቀጣይ መረጃ እንገናኝ።